ሴትና ቤት ሲበጃጅ ነው ይላሉ። መጸዳጃ ቤት ውስጥ ቁመን እያወራን መሆኑን ራሱ ረሳሁት። ይሄው የልጅነት ባሌ ነው እሱ ጋር ነው የምኖረው። ይሄ ዕቃ ማጠቢያ ነው ያሰርጋል ወደ ውስጥ የሚገርም ነው። ተመልካቾቻችን በዛሬው ከመየጓዳ መሰናዶ በቃሉ ወረዳ ከአርባ አሻጋሪ በመትገኘው የጠካኬ ቀበሌ ተገኝተናል። እጅግ ደስ የሚል መሰናዶ ወደ እናንተ እናደርሳለን። በቀጥታ እንግዲህ ወደዛው እናመራለን። አብራችሁን ቆዩ። በጧቱ እናንተ ምን ተንበላችሁ? እስከ 8 ሆነን የመጣ ነው። ኢማን የላቸውምና ነው። የማይደገም እድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር እያስገነባ የሚገኘው መሆን ሪል ስቴት ከባለ 1 ጀምሮ እስከ ባለ 3 መኝታ ድረስ የመኖሪያ አፓርትመንቶችን እንዲሁም ግንባታቸው ሙሉ በሙሉ የተጠናቀቁ የንግድ ሱቆችን ከማይታመን ቅናሽ ጋር ከ50% ከወለድ ነፃ የባንክ ብድርን ጨምሮ በ4% ቅድመ ክፍያ ብቻ ይዞላችሁ መጥቷል። ባለ 1 መኝታ 80 ካሬ 6.2 ሚሊዮን ብር የነበረው በ5.6 ሚሊዮን ብር ብቻ፣ ባለ 2 መኝታ 120 ካሬ 9.4 ሚሊዮን ብር የነበረውን በ7 ሚሊዮን ብር ብቻ፣ እንዲሁም ባለ 3 መኝታ 165 ካሬ 12.9 ሚሊዮን የነበረውን በ9 ሚሊዮን ብር ብቻ ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት በ0905 93 2942 ይደውሉ። ሞን ሪል ስቴት። ፋጢማ መሐመድ አህመድ። የገጠር ኑሮ እንዴት ይዟችኋል? ህይወት አልহামዱሊላህ ያው እየኖርን ነው። በጣም ጥሩ ነው። እስከዛሬም ባሳለፍነው እርሚያችን ላይ ቆንጆ ኑሮ ነው የምንኖረው ብዬ አስባለሁ። ያው ማለትም ክፉ ነገር ሲመጣ ካይሩን ይዞ ነው ደግሞ የሚመጣው ማለት። ያ ክፉ ነገር አብሮን ይኖራል ሁሌ ይኖራል ብለን አናስብም። አላህ ተፈጣሪያችን እንጠብቃለን። ብርሃን ደግሞ ይመጣልናል ማለት ነው። ይህ አካባቢ ጠካኬ እንዴት ነው የአየር ሁኔታ? ምን ይመረታል? ጠካኬ እንግዲህ ያው መስኖም አለ። እንደዚህ መኸርም ላይ ደግሞ ይሄው ቦለቄ ይዘራል። እንደገና ደግሞ ሌላ አረንጓዴ የሚባል አለ፣ ያም ይዘራል። ጤፍ ይዘራል። ያው በርበሬ ቃሪያ ነገር ማለት ነው። መስኖ ስላለን በመስኖም እንጠቀማለን። እንደገና ደግሞ ማሾ። መስኖ የማን ወንዝ ነው? የቦርከና ነው የሌላ ወንዝ ነው? አይደለም፣ እዚህ አልቡኮ የሚመጣ በዚህ አለን እኛ ዲርማ የሚባል ማለት ነው። የዲርማ ወንዝ። የዲርማ ወንዝ። ሌላ ቦታ ብዙ ጊዜ በልግና መኸር ጠብቆ ለሁለቴ ነው የሚመረተው። እዚህ ከዛ በላይ የማምረት እድል አለ? መስኖ ያግዛቸዋል? ያግዘናል ለጠነከረ ሰው። አሁን ምሳሌ አሁን እኛ መኸር ላይ አሁን ቃሪያ ማለት ምጥምጣ ስንሸጥ ኖር፣ አሁን ደግሞ አበባያ ይጀምራልና አሁን ታች ማለት ነው። አሁን ያ ሲያበቃ ደግሞ መስኖቹ ጋር አብረን እንጠቀማለን። ሶስተኛ ማለት ነው ለጠነከረ። እንደዚህ ለተው ደግሞ መስኖንም የማይጠቀም አለ። እንደ ሰው ጥንካሬ እድሉ መገኘቱ ብቻ አይደለም እና እንደዛ ነው። አሁን ላይ ደግሞ ሸንኮራ በአመት አንድ ጊዜ እናገኛለን። የሸንኮራ አገዳ ሌላ አለ፣ ሽንኩርት አለ፣ ሙዝ አለ፣ እንደገና ሎሚ አለ፣ እንደገና ደግሞ ማንጎ። አንዳንድ አካባቢዎች ላይ አርሶ አደሩ ለፍቶ ጥሮ ግሮ የሚያመርተው ምርት አለ። ያመረተው ምርት ገበያ ይዞ መሄድ ነው እንጂ ቤት መጠቀም ላይ ችግር አለ ይባላል አንዳንድ ቦታ። እናንተ ሳንዶ አሁን ላይ እኔ በፊት ቀን ነው ያው የወለድኩት ልጆችን 5 ልጆች ወልጃለሁ። ያን ሰዓት ግን እኔ አሁን ገበያ ብዙም አልሄድም። ልጆች አመት እስከሆናቸው ድረስ ገበያ መኸር ፍላጎት የለኝም። ግን አመትም ሲሆን 6 ወር ሲሆናቸው ዶሮ በብዛት አሉኝ ቤት። ያን ሰዓት ማለት ነው ወተትም አለኝ። ልጆችን እህል 6 ወር ሲሆናቸው እንቁላልም የተለያየ ድንችም ምንም አርጌ ያንን ቤት ያፈራውን በቃ ጤፍ፣ እንደገና ዘንጋዳ፣ አጃ፣ ባቄላ እነዚህን አርጌ አስፈጭቼ ለልጆቼ 6 ወር ከሆናቸው በኋላ ይጀምራሉ። ግን ማሻአላህ እኔ ልጆቼ አንድ ቀን ለከታ ምናምን ሄደውብኝ አያውቁ። በትክክል አመጋገባቸውን በስነ ስርዓት ተመግቢያለሽ? ልጆቹም ደግሞ ፍፍት ያሉ ናቸው ማሻአላህ። አሁን እኔ ትልቋን ልጅን ብታያት ተኔ በላይ ናት፣ ወፍራም ናት በጣም። አንቺ ምን ሆነሽ ነው? ልጅቱ ናት እናት ይሉኛል አሁን ማለት ነው። አሁን ውጭ ናት ያለችው። ይሁንና ልጆቼ እኔ በዚህ በኩል በምግብ በመናምን ብዙ ሰዎች አሁን እኔ
እቆጣለሁ። ለምን እንቁላል ዋጋ ወጣ ብሎ ቶሎ ለልጆቹ ለህፃን ልጆች ብዙ ልጆች እየከጀሉ ለምን ትሸጣላችሁ? ለልጆቻቸው አንዳንድ ጊዜ ግድ ነው። ገዝተውም ደግሞ ሰው ይጠቀማል እንኳን እያላችሁ። ስለዚህ እናንተ በስርዓት ልጆቻችሁን መግቡ። እኔ አሁን ይሄው አለ ሀሊማ የልጆቼ ልጆች እንኳን ፋፋ ፍለጋ ምናምን አይሄዱ። ለምን ልጆቼንም እቆጣለሁ ማለት ነው። ሁለት አሉኝ እዚህ ወለዱ። አማና ሁሴን ሱሌማን የአፓርትመንት ግንባታ ማህበር በደሴና ኮምቦልቻ ከተሞች ቤት መግዛት ብቻ ሳይሆን ትርፋማ ኢንቨስትመንት ለሚፈልጉ ሁሉ ማህበራችን ዘመናዊና ምቹ የሆኑ የመኖሪያ ቤቶችን ለመገንባት በደሴ ከተማ በሚገኙ ሳይቶች የአባላት ምዝገባን አጠናቆ በግንባታ ላይ ይገኛል። አሁን ደግሞ በኮምቦልቻ ከተማ ከልዑል መኮንን ሆቴል 50 ሜትር ገባ ብሎ G+12 አፓርታማ በ2300 ካሬ ሜትር ላይ ለመገንባት ዝግጅቱን አጠናቋል። ለአንድ አባል በ100 ካሬ ላይ ሁሉንም ያሟላ ባለ 3 መኝታ መኖሪያና በተጨማሪም ሱቅ ገንብተን እናስረክባለን። ታዲያ እርሶም ይህ ዕድል እንዳያመልጦ ፈጥነው ይመዝገቡ። አድራሻችን ደሴ ሰይድ ያሲን ህንፃ 5ኛ ፎቅ፣ ስልክ ቁጥር 0911 37 37 87 ወይም 0913 40 66 45 ይደውሉ። ቤትሽ በጣም ንጹህ ነው፣ በጣም ያምራል። እንዴት ነው አሁን እዚህ ጋርም ኩሽና አሁን መደርደሪያውን እያየሁ ነው። በዚሁ በባህላዊ ነው የተሰራው። እዚህም ጋር ማገዶ ቆጣቢ ምድጃም አለ የምጣድ ማለት ነው። እና ብዙ ነገር በጣም የሚገርም ነውና እንዴት ነው ይሄ ከድሮ ጀምሮ የነበረ ነው ይሄ ዘመናዊ አኗኗር? አንድ ነገር መቼም በአባባልም ይባላል ድሮ አባቶቻችን ሲያዋጉ ሴትና ቤት ሲበጃጅ ነው ይላሉ። ለራስም ደግሞ እኔ አሁን ብዙ ነገር አሁን ለሰው ሳይሆን ለራሴ በጣም ደስ የሚለኝ ነገር አለ። እኔ አሁን ተሚያበሉ ተሚያጠጡኝ ቤታቸው ስገባ ቤታቸው ባላ አቅም ጠዳ ብሎ ሳይው ባልባላም እጠግባለሁ። ደስ ይለኛል ማለት ነው። ጽዳት ወሳኝ ነው። እና አንደኛ ለራስም ደግሞ ጤንነት ያው ተራስ እስከ ጥፍር ይባል የለ እስከ እግር ይባላል። ያ የሚሆነው ግን አደክም ቀርቶ አይደለም ግን ለራስ ሲባልም ሰውም ደግሞ ሲመጣ ማሳፈር መሆን አለበት። እና እኔ ድሮም ላይ ከሆንኩኝ ላይ ነበራችሁ በፊት ወደ ተራራው? እዛ ነው የድሮ ቦታችን ማለት ነው። እዛም ሁኜ ራሱኔ ፋጢማ እንደው በጣም እሷን ቤት ሄዳችሁ ብታው ሄዳችሁ ብትጎበኙ ምናምን ይላሉ። ሳር ቤት እንኳን ሆነን እኛ ትልቅ ሳር ቤት ሰርቼ እዛ ነበርና የምኖረው። እግረ መንገዱን ከጤናዎች ውስጥ ጋር በተለይ ብዙ ሰው እነሱ የሚያስተምሩት ሰው ኑሮ እንዲሻሻል የንጽህና አጠባበቁ የተሻለ እንዲሆን ወደ ገጠር ገብተዋል። ወይፈቱ ደርሰው እድለሰው በዛው ሲዛት ይሄው እኮ በስሏል ደግሞ አብሽር እና ህብረተሰቡን ያስተማራሉና ያ ምን ያህል ማህበረሰቡ እየገባው ምን ያህል እየተሻሻለ ነው? ምን ብዬ እንደምገልጥም ያው ሐሳብ ያጥረኛል እንጂ ስለና ሐሊማና ስለና ሐዋ ወላሂ በጣም ደክመዋል። በዚህ ሀገር ጉዳይ ማለት ነው። በዚህ በጠካኬ ሰፈር ብቻም ሳይሆን በማር ቤትም ማለት ነው። ስተሱክ እየሄዱ አሰለል የሚባል እየሄዱ ብዙ ድካም አለ። ግን በመልከማቸውም ብዙ ልዩነት አለ ብዬ አስባለሁ አሁን ላይ ማለት ነው። ለውጥ አለው ማህበረሰቡ። እሳቸውም የሚገርምህ ነገር ሮመዳን ላይ እንግዲህ ውሃጥም አለ ራብ አለ። እኔና እቺ ልጅ ሐዋ ማለት ነው በአንድ ቦታ፣ ሐሊማ ደግሞ አንድ ሰው ይዛ ዘሪቱን ይዛ በአንድ በኩል እንዲሁ ጧትም ማታም ስለ ሽንት ቤት ስለ ቀዬ ስለ ፍሳሽ በቃ ብዙ ቀን ውሃ እየጠማቸው ማለት ነው። እኛ እንኳን በቤታችን ነን ህብረተሰቡ ለማስተማር ማለት ነው። ተዚህ ተሐርቡ መተው ተኮምበልሻ መተው ሲደክሙ ውለው ማታ ደግሞ በዛ በድካም ላይ ደግሞ ይሄዳሉ። እና እስከዚህ ድረስ በጣም ድካም አላቸው። እኔ ስለሳቸው ወላሂ በጣም ደስ ይለኛል። ማህበረሰቡ ከተለወጠ ደግሞ ትልቁ ማህበራው ደግሞ ህዝቡ አሁን ላይ ስንገባ ወደ መንደርም አሁን እኔ 37 አሉኝ ሴቶች ማለት ነው። በነዛ ላይ ደግሞ እነዛን 37 ሴቶች ለሶስት ከፍለን 10 ባንድ አርገን እነዛን ደግሞ ሁለቶቹን አንድ ዋጋ ሶስቷን አንድ ዋጋ እያረግን አጣተን በነዛ ጉዳይ አሁን እንሰራለን። አመራር ነው ኃላፊነትሽ አንቺ? እኔ እንደዛ ነኝ። ያው አብረን እንደዛ ሆነን
በዛን ሰዓት እንኳን ወላሂ አልደከሙም እሳቸው ማለት ነው። አብረው ተጎናችን ሆነው አብረውን እንደው እየዞሩ በዋጥምም በራብም በብርዱም ብዙ መከራ እያሳለፉ ነው። ግን አልহামዱሊላህ አሁን ላይ እኔ ትናንትናም ስዞር ነበረ በየቦታው የእናቶችን ሁኔታ 10 ባንድም ደግሞ ወረቃ ሰጣለሁ ብዬ ስዞር ተበፊቱ ግን ለውጥ አለ። ቀየም ላይ የልጆች አጠቃቀም እኔ አሁን ልጄ ይፈራል እዛ ሽንት ቤት መግባት። የሚገርምህ ነገር ቆፍሬ ዙሪያው አመርጌ ለብቻቸው አስጠቅማለሁ። አሁን አለኝ ልጅ ማለት ነው ተሳውዲ መጥቶ ያደገ አሁን ትምህርት ቤት ገብቶ ነው። እሱን አሁን እዚች አለች ቆይ ያሳይሃለሁ መጸዳጃ ለብቻው በጣም ደስ ይላል። ያችን እንደዛ እኒህን ትናንስ ልጆች እንደዛ አድርጉ። እኔ አሁን እቺ አለች ተቢበታይ አሁን ኢንሻአላህ እቅዴ ጎመን ዘራታለሁ ብያለሁ። ሎሚ ባለፈው ተክያታለሁ። አሁን በቀሎ ጥርግርግ ብሎ ሲነሳ አስቆፍርና አብሬ እግር መንገዱን ጎመን ዘራለሁ። ይሄ አሁን የሃቻምና ኮምበስ ነው ይሄ በሰበሰው። ስለዚህ የጓሮ አትክልትን በኮምፖስት በተፈጥሮ ማዳበሪያ ተጠቀማላችሁ? አዎ ታች አሁን እንወስዳለን። አሁን ባለፈውም በርበሬ ቦታ አግዘናል። አሁን ደግሞ እዚች ጓሮ አፈስና የተረፈኝን ደግሞ ታች ወስዳለሁ። ሙዝም አለኝ። ስለዚህ ላይ አሁን አዲስ ጀምረናል በክሽናዋ በላይ ማለት ነው። አዲስ ዘንድሮ ደግሞ ይሄን ለማሳት ፈልገን ማለት ነው። ልክ ነው። ያስተሆነ ድረስ እኔ ህዝቡ ላይ ገባ ብዬ ታዲያ ማታ ሳየው ትንሽ ለውጥ አለ በሽንት ቤት ዙሪያ እንደገና በቀይ ጥዳት ምናምን አልহামዱሊላህ ያው የሳቸው ድካም ውጤት አለው ብዬ ነው የምለው። ልክ ነው። እኔ ሳልሆን የሳቸው ውጤት ትክክል። እና የኔ ቤት አሁን እቺ ጎረቤቴ ባለፈው እህቷ የለችም ነበር ታማባት ሄዳ ነበር። የኔን ቀይ ጠርጌ አልተውም። አሁን እኔ እሷ ከለለ የሷንም ቀይ ሂጅ በጣም ደስ ይላል። በቷንም ማስቼ ግርግዳዋ ላይ አድርጌ በጣም ደስ ይላል። ቀይዋን ጠዳ አድርጌ ያው ጠብቃታለሁ ማለት ነው። እኔ ብቻ አይባለው እስከ እንደ ማህበረሰብ እንደ ጎረቤት ነው መለወጥ አብሮ እንዲነቃ ማለት አለበት። እኔ አሁን እዚህ ቤት ክራይ ነው የምትኖረው። አንዲት ልጅ ነበር እንደሃለ ፍሳሽ የላትምና ነፍሴ የተቤቴ ወስጄ ቲጠሩንም ጭቃዬንም ወስጄ መረኩላት። አለፌ ለባልቴቷ መረኩልወት ምሽግር አለ። ልክ ነው። ሰው በጉርብትና መደጋገፍ አለበት እና እንደዛ እየሆነ ነው የምንኖረው ኢንሻአላህ። ትውልድና እድገት እሺ እሸት እየበላሁ እየበላችሁ የት አካባቢ ተወልደሽ አደግሽ? እንግዲህ እኔ ተወለድኩት ቁርፋ የሚባል ቦታ ነው። እናቴ ትብትሽ የተቀበረው እዛ ነው ትለኛለች። ያን ሰዓት 77 ላይ ሀርቡ ወንድሟ ነበርና እዛ ወሰርኩሽ አለኝ። ወደ ሀርቡ 3 ልጆች 2 ልጆች ይዛ ሰይድ ይባላል ወንድሜ እኔን ይዛ እዛ ስትገባ ከዛ አንቺን ለሱ እሱን ላንቺ ሰጥና እኔ ስራ ገባለሁ አለኝ። እናታችን ጠንከራ ነበር። ስሰራ አባታችንን ዘመቻ ወሰዱት ወዲያውኑ አለች። ከዛ ሲወስዱት እናንተ ሳሳድግ ማህበር ተደራጀሁ አለች። ማህበር ተደራጀሁኝ። ያን ስሰራ ያው እንደ ህዝብ እንደገና ቦታም ተሰጠሁኝ አለኝ። እንደው በቃ ሁሉ ነገር መሬት በሙሉ ተሰጠው። ሁለተኛ ደግሞ እሱ ወታደርነት ስለሄደ በዛም ተባበሩኝ። ምርጥ ቤት ሰሩልኝ። ከዛ በኋላ አንቺም ነፍስ እያወሽ አንቺም ደግሞ ገምና ሆንሽልኝ። ከዛ ኃላፊነትን ለቤት አንቺን ተውኩኝ። ያን ሰዓት ጀምረሽ ነው ሙያው እንደዚህ አለቅጥ የተጫወተብሽ እጅ ስምም ማታረጊው ተኛዲ እናቴ ማለት ነው። በጣም ደስ ይላል። ትምህርት ቤት የመግባት አጋጣሚ ነበረ? ትምህርት ቤት በኋላ አባቴ ከመጣ በኋላ ገባሁኝ። አሁን ገብቼ እድሜሽ ትንሽ ከፍ ብሎ ማለት ነው። አዎ ሁለተኛ እንትን እንደገባሁኝ ልጄን ይገሉብኛል እያልኩ አስቀረውሽ ትለኛለች ያ ሰዓት። ከዛ ሲሆን አስቀረውሽ መልሽ ያደግ ያልሽ ጊዜና ለጮኛ ሲጠያይቁ ወደ ትምህርት ቤት መለስኩሽ ትለኛለች እናቴ መለሰችኝ። ያን ሰዓት እኔም ነፍስ አወኩኝ። ትንሽ እንደተማርኩኝ ያው አለ አይደለ አባታችን መጥቶ ሞተ። ሲሞት ቤተሰብ እዚህ የቲም ይዛ አትቀመጥም ብለው ቤተሰቦቿ መሬቱም እንዳለ ላሞቹም እንዳሉ ሆኖ ሌላ ሰው ኃላፊነት ተሰጥቶት ያን ሰዓት ሰው በጣም ይዋደዳል። እኛን እንደገና ቁርፋ የሚባል ሀገር ወሰዱን እናቴ ማለት ነው። እንደገና በኋላ ወንድሜ ነፍስ ሲያቅ እርሻ ሲጀምር እዛው ቦታችን ተመለስ። በጣም ደስ ይላል። ወደ ትዳር ዓለምስ በምን አጋጣሚ? እንግዲህ ልጅ ካየሽ በጣም ብዙ ዘመን ሆኗል ማለት ነው። እንደው ዘመኑን ታስታውሻለሽ? ወደ ትዳር የገባሽበትን አጋጣሚ? አስታውሳለሁ። ያን ሰዓት እንግዲህ አለ አይደለ ለፍጀል ምናምን ይባላል። በድሮ ባህል ነበር። በድሮ
እና ደግሞ አረፋ ፍቺ ይባላል አይደለ? አዎ ያን ሰዓት እኔ ተሶስተኛ ያው ገና እንደገባሁ ነው ያቋረኩት። ትምህርቱን ተውኩኝና እናቴ ለጮኛ ሰጠችኝ። ለጮኛ ከሰጠችኝ በኋላ እዚህ ደካማ የሆነ ጊዜ ጨዋታው በጣም እኔ ጨዋታ ዘፍናለሁ በቃ በልጅነት። ስለዚህ ልክ እንደ ጎረምሳ የዛን ሰዓት ነጽነት አለ፣ እንደዚህም ተንኮልነት የለም። እንደ ወንድም ነው የሚያይክ። እንደገና ያን ሰዓት የወንድሞቼ ጓደኞች ወንድሜ ብዙም አይሄድም እንደደረሳ ነገር ነው። የሱ ጓደኞቼ ግን እንደ እህት ያው እኔን እንደ እህት አድርገው ጠቃቄ ደካማ ከሆነ ጨዋታው አዶላ እንሄዳለን ራቅ ብላችሁ። አዎ እዛ ደካማ ከሆነ ደግሞ ማር ቤት እናወርዳለን። ይገርም ነው። የቃሉ ባህል ደግሞ የድሮ ያው በጣም ለየት ያለ ነው። ከዛ ሰፋ ያለ ይሄንን ቀይ የሚያህል ዙሪያውን ተካበል ዘፋኝና ተደላቂ መሐከል ይሆናል። ያን ሰዓት እኔ ያው አላቀውም ቀኑን ስደለቅ ስጫወት የበሸ ጊዜ ቤታችን እንገባለን። እና እንደዛ ሆነን ያው እስከምንገናኝ ደግሞ በጣም ነክቶ ጧት በጣም እንትን እንላለን እንነፋፈቃለን ማለት ነው። እና ወንዶቹም ደግሞ በጣም ይከባበራል ያከብሩሃል። እንዳሁኑ ሰዓት አይደለም፣ አሁን ላይ ትንሽ ከባድ ነው። ያን ሰዓት ግን በጣም ነጥነት አለ። እንደዛ ሆነን አሳልፈናል። ያው 3 አመት 4 አመት በጮኛ ላይ ቆይቻለሁ። ከዛ ቀጥሎ ግን በ5ኛው አመት ያው አግብቻለሁ ማለት ነው። ወደ ትዳር? አዎ ይሄው የልጅነት ባሌ ነው፣ እሱ ጋር ነው የምኖረው። እስካሁን አብራችሁ በህይወት ማለት ነው? ምን ያህል ጊዜ ሆናችኋል ማለት ነው አሁን ትዳር ከመሰረታችሁ? አሁን እንግዲህ ያው ዓመተ ምሕረቱንም ብዙም ባሊዝም 80ዎቹ አካባቢ ነው። አሁን እንደዛ አካባቢ ነው 82 ላይ ይሁን እንደዛ። መቼም አሁን ባለፈው ሲያወጉ ልጃችን መህሉባ የመጀመሪያይቱ ማለት ነው በሷ አርሜ እንኳን ለቆጥርልክ ስል እሷ አሁን 28 አመቷ ገና ወደፊት። እኛ ያው ወሰደ 32 እንደዛ ቢሆነ አይሆነንም። ልክ ነው። 27 ከሆናት ባገባው በ3ኛ አመት ልክ ነው። ስለዚህ 31 32 27 ላይ 3 አመት ስትጨምርበት በዛ ላይ ደግሞ 30 እና ከዛ በላይ ሆኗል ማለት ነው። እንደውም አብልጠን ብናስበው ልክ ነው እንደዛ ይሆናል ብዬ አስባለሁ። ያው የልጅነት ባሌ ነው፣ ያው እሱ ጋር ነው የምኖረው ማለት ነው። በጣም ደስ ይላል። በልጅነትም ወደ ትዳር ተገብቶ አላህን ፈቅዶ ደግሞ በጣም እንደዚህ አብሮ በደስታ መኖር ትልቅ ነገር ነው። ያው 5 ወለድን እንግዲህ ያው እንዴት ነው እናትነት ታዲያ? እንግዲህ 5 ልጅ ወልዶ ማሳደግ ገጠር እንኳን ገጠር የትም ቦታ ቢሆን ከባድ ነው አንድ ልጅ ወልዶ ለማሳደግና ድካሙ ልፋቱ እንደ እናት 5 ልጅ ተወልዶ እስኪያድጉና ለቁም ነገር እስኪደርሱ ድረስ ውጣ ወረዱ ምን ይመስል ነበር? እንግዲህ እሱ ባልተቤቴ እንደው ሲጀመር ማለት ነው ይሰራል፣ ጎበዝ ነው እሱ የሚሰራ ታታሪ ናቸው። ላይቅምም አያጨስም፣ ያው ይሰራል። እኔም ደግሞ በሴትነቴ ገበያ በጣም ሞክራለሁ። ያው አሁን ላይ ግን ትንሽ ኮመኔው እንደዚህ የሆነ ብዙ ገበያዎችን አልያዝኩም እንጂ በፊት ጊዜ ከሚሴ እሰራለሁ፣ ኮምቦልቻ እሰራለሁ፣ በቃ ደሴ እሰራለሁ። ምን ነበር የምትነግጂው? ዝም ብሎ አለ አይደል በገጠመኝ እንደዚህ እንቁላል እንደገና ደግሞ ዘይት ሀርቡ ማለት ነው። እንደገና ደግሞ ዘይቱን ያው አልተውኩም አሁን ላይ። ከዛ በኋላ ደግሞ ሙዝ የራሴንም እንደገና ተገበያም ገዝቼ ጨማምሬ ያንንም እሰራለሁ። ቤትም ደግሞ ሻይ ዳቦ ጀምሬ ነበረ እዚሁ ሻይ ቤት እዚሁ ጀምሬ ነበረ፣ ያንንም እሰራለሁኝ። እንደገና ሁለተኛ ደግሞ ገበያው ላይ አሁን ላይ አለ አይደለ እንትን እሄዳለሁ ብዬ ውጭ ማለት ነው። ባለፈው ሂጃለሁኝ 2 አመት ቀድር ሰርቻለሁ አንድ ጊዜ ላይ ማለት ነው። ውጭ ሀገር ሄደሽ ነበር? አዎ። የት ሀገር? ሳውዲ ደማም ይባላል። ለ2 አመት ያህል ለ2 አመት በኮንትራት ማለት ነው። ከዛ በኋላ ስመጣ ልጆቼ በጣም አለቀሱ። ሴት ልጆች ናቸው፣ አንድ ብቻ ነው ወንዱ። ስለዚህ እኛ አንቺን አተን መኖር አንችልምና አከጅም አንቺ አለኝ። ስሄድ የመጀመሪያ ልጄን ትምህርት 9ኛ ክፍል ላይ ናት። ቁርአን አክትማ ክትማ ቡና ምናምን አፍልቼ ነው ይሄድኩት። የሷን የትልቋም ማለት ነው። ከዛ በኋላ እሷን በህድም አረበኛም ያው እችላለሁኝ። መሳደድም ካለ ቢታል ሻንቺን የጠፍቼ እሄዳለሁ እንጂ አንቺ አከጅም ምናምን ሲሉኝ ህይወታችንን እናጠፋለን ሲሉ በዛ ምክንያት እኔም ተውኩት ማለት ነው። ከዛ ቀጥዬ እዛው ስራ ያገባሁ። ልክ ነው። አሁን ላይ ግን አልহামዱሊላህ ልጆቻችንም ተሰውበታ ይሆናሉ፣ እኛም ደግሞ ያው እንሰራለን ማለት ነው።
በጣም ደስ ይላል። ስለዚህ ከግብርናውን ባሻገር ልጆቹን ለማሳደግ በንግድም ወጣችሁ ወርዳችሁ ነው እዚህ የደረሳችሁት ማለት ነው? አዎ እንደዛ እንሰራለን። እሱም ይሰራል ጎበዝ ነው። ያው እንደዚህ እየኖርን ነው አልহামዱሊላህ። ምንም ታሁን በፊት የሸገረንና የተበሰቃቀልነው ነገር የለም። ልጆቻችንም ያው ትዳር ደረሱ። ሶስቱንም ድሬ ያለው በጣም ደስ ይላል። አንዱ ብቻ ወደ አኬራ ሄደ። አንድ አለኝ አሁን አልহামዱሊላህ። እዚሁ ተሰርጎ በአገራችን ስርዓት ነው የተዳሩት? አዎ በአገራችን ነው። አንዷ እንዳውም እንደው ዝም ብላ ያው ገምናናት ዝም ተላለይ እኛው ባላፊነት ሰጠናል። የሚገርም ነገር ማለት ነው። ያው እንደ ድሮ እንደናንተ ዘመን በባህል ማለት ነው። የከሌ ዘር ምናምን ይባላል አይደል? ልክ ነው። በእንደዛ ሰጠናት። እሷም ደግሞ አላሳፈረችንም አልহামዱሊላህ። ያው አግብታ አሁን የሁለት እናቱን አለኝ ማለት ነው። በጣም ደስ ይላል። እናንተም ልጅ አያችሁ? ሁለቱን በራሳቸው ፍላጎት ነው የዳርናቸው። አዎ ዘመኑ እንደዛ ሆኗል። አዎ ወደናል። ያው እኛ ለወደድነው ነው የምናገባው አሉ። ያው እሳቸውም በእንደዛ ሰጠን። ይሄው እዚህ ደረጃ ላይ ደርሰናል አልহামዱሊላህ ማለት ነው። በጣም ደስ ይላል። እንደው በመጨረሻ ማነሳው ብዙ ጊዜሽንም እንትን እንዳልል ቀደም ስለ ጉርብትናም እያነሳሽ ነበር። ማህበረሰቡ እንዴት ነው አሁን ላይ እርስ በርሱ ተደጋግፎ በክፉ በደጉ በችግሩ በደስታው እርስ በርስ የመተሳሰባችሁ እዚህ በሐርቡና ዙሪያው ያለው ማህበረሰብ ባህል ምን ይመስላል? እንግዲህ አሁን ላይ ያው አልহামዱሊላህ እኛ አሁን ትንሽ አንድ ጊዜ ላይ የተሸገርንበት ነገር ነበር። መስጊድ አንገባም ነበር። መስጊድ ዝግ ነበረ። እንደገና ተራዊ ለሊት ደግሞ አንዳንድ ቤቶች እንደው ሸሸግ ብለን ስንሰግድም ያንንም ተከልክለን ነበረ። አሁን አልহামዱሊላህ የፈለግንበት እዚህ ላይ ያው በጣም ደስ ይላል። እንደገና ልጆች ደግሞ ወጣት ልጆች አሁን በቅሪአት በትምርትም ልጆቹን የመቆጣጠር አጥር ስር ምናምን እየተደበቁ ለቤተሰብ ሄደናል ይያሉ ብዙ ጉሌትና ነበር። አሁን ላይ ግን በውይይት ማህበረሰቡ ራሱ ይቆጣጣራል። ለራሳችን ስብሰባ አድርገን ተወያይተን እነዛ ልጆች ጥላ ስር እንዳይቀመጡ ለተግባር ነው የወጡት። እናትና አባት ደግሞ ስንት ደግሞ የቀን ስራ ሰርቶ ነው ደፍተር የሚገዛው። የኔ ቤት ሙሉ ነውና እዛ ቤት ይሟላል ማለት የለም በማለት ይሄ ውይይት አድርገን አሁን አልহামዱሊላህ ምንም የምንሰማው ነገር የለንም። ስርዓቱን ጠብቆ እየተማረ ነው። ስለዚህ ተማሪ ለመቆጣጠር መምህሩና ወላጁ ብቻ ሳይሆን ማህበረሰቡ ያየ ማንም ሰው ይሁን የኔ ልጅ ነው አይደለም ሳይል መቆጣጠር አለበት። ሁሉንም ስብሰባ ጠርተን ባለፈው ላይ ገና ሳይከፈት ማህበረሰቡን ሁሉንም ጠራን። የለለው አሁን ምሳሌ ትምህርት ቤት ግቢ እኔ ባይኖረኝ የነዛ የሰው ድካምና ችግር ለኔም ችግሬ ነው ሲባል ሁላችንም ወጣን። በዛ ጉዳይ ላይ ተወያየን። በዛ በውይይት መሰረት እንዴት ወላይ ደክሞ ተማር ቤት ልጆቻችን በውርማ ሄደው እንደዚህ ብለው እየላኩ ቤተሰብ አሁን እዚህ መጥቶ አላንድ ፋይዳ መዋል የለበትም በማለት ከሌም ልጅ ማለት የለም ሁሉም ትምህርት ቤት ግቢ ይገኝ። እንደገና ወንድ ልጅ ስልክ ደውሎ ነው ውጪ ነው እንደዚህ በሚለውም በሌላ ቀን የሚያረጋው ማረጋ አለበት። ትምህርት ላይ ስርዓቱን ያዝ። ትምህርት ቤት ላይ እንደገና መምህርም መጥቶ ቁሞ ተዘጋይቶ እሱም ለምን እንደዚህ ይሆናል እና ስሙ መሰበር የለበትም። መምህርም አይሰደብም። ስለዚህ መምህርም ስርዓቱን ጠብቆ ደረጃ አለው። ተማሪም ደግሞ እንደዛው በማለት አሁን ልጆቹ ለውጥ ላይ ያሉ ብዬ አስባለሁ። በጣም ደስ ይላል። ስለዚህ እና አሁን ሁለተኛ ስለሆነ ስራ የጀመርሽው እናቁመውና ውጭ ያለውን ታሳይናለሽ። ያው ያጠቃለልን ስለሆነ ማለት ነው። እሺ እንካ ጓደኛ አረብላ እንጋሰሳት። ስለዚህ ውጭ ያለውን እኔ ይሄም በቃ ተቀጥያለሽ። ቅድም እንዳልሽው ሰርተሽ ሁለተኛ ለኛ ለማሳየት ስለሆነ የጀመርሽው መራባ እየበላው ነው ብላ እንጂ ይጣፍጣል ደግሞ አንቺ። ይሄ ምንድነው? ነይ ወደዚህና ታሳይናል። እቺ ዕቃ ማጠቢያችን ናት። እሺ ዕቃችንን አጥበን ያው ይሄ ዕቃ ማጠቢያ ነው። ያሰርጋል ወደ ውስጥ። የሚገርም ነው። እንደዚህ ያረግ እዚህ ጋር ቁጭ ብላችሁ እናንተ ስንጨርስ ያው እንደዚህች እናረጋታለን። ይከደናል። አሁን ከተሰራ ምን ያህል ጊዜ ሆኗል? ቆይቷል? ይሄ እንግዲህ 3ኛ አመቱ ማለት ነው። 3 አመት አገልግሎት እየሰጠ ነው። እንዳይፈርስ ወረቀ አልብሰ ነው ከርመና። አሁን ዝናብ ሲጥል እንዳይፈርስ ላስቲክ አልብሳችሁት። በጣም ደስ ይላል። አሁን ላይ ስገልጠው ያው እንደገና እንደ አዲስ ደግሞ
ያው አልተበላሽም ዝሮ ያው ምንም አልሆነም እስካሁን አገልግሎት እየሰጠ ነው በጣም ደስ ይላል ሌላውን ደግሞ ማየት እንችላለን ጭጋር እናስቀምጣለን አጃክሳችንን እዛች ጋር አድርገን ገጠር ሂጄን ሳይ መጀመሪያ ነው እንዲህ አይነት ቃጥቦ ቆሻሻ ማስወገጃ ከተማ ራሱ በስነ ስርዓት ውበት ያለው ከስንት አንድ ነው እንደዚህ በዚህ ደረጃ ተዘጋጅቷል እዚህ ጋር ቁጭ ብለን እናጥባለን አንድ ቃ ላይ ያጥበን እዚች ውስጥ እንደወላለን ከዛ ዝንብ ምናምን እንትን እንዳይል እቺን ደግሞ ስንጨርስ እንደዚች እናረጋታለን ትከደናለች ቅድም ከፍቻ ነው ይሄን ሳጥም በጣም ደስ ይላል አዎ አካባቢ ጽዳት መጠበቅ ግድ ነው አዎ እንደዚህ ያረግን ያው እየተጠቀምን ነው ማለት ነው የራሳችን ነው እንግዲህ ልክ ነው ሁሉም ነገር ለነፍስ ነው እቺ ደግሞ እንግዲህ የመጸዳጃ ቤት ነው አሁን ኢንሻአላህ ሌላ ቤት ስራ ጀምረን ነው አሁን እቺን አፍርሰን በደንብ አድርገን እንሰራለን ለምን ይሄ አንደኛ መዘጋት አለበት ሰው ሲወጣ ማለት ነው ዘመናዊ ነው አብሽር ይሄኛው ምንድነው ይሄንኛው በት መበጥበጫችን ነው ያው በጋር ባንድ ስለሚሄድ ማለት ነው ይችን ያት እዚች ጋር ሽንቁራሌ እበቱ የሚበጠበጠው ለምንድን ነው እበቱ ቤት ይሰራል ምድጃ እንሰራበታለን የዚህን ጥቅም እዛን ተጠቀምበታለን ባዮጋዝ አላችሁ እሱ ነው ያን ስለዚህ የባዮጋዝ እበቱ እንዲብላላ ወደ ውስጥ የምታስገቡት በዚህ ነው በዚች ነው ከዛ በኋላ ያቺኛይቱ ያው መውጫችን ናት ቅድም አንስቻን ነው መሆድ አላለ ጊዜው መግጠም ማለት ነው ይሰራል አሁን አገልግሎት ይሰጣል ወይስ ተቋርጧል ሰሞኑን እበቱን ስላቆም ነው አይሰራም አሁን ግን ተጨመርኩበት ዲካሜንትቼ ወደዚህኛው ተገባሁኝ ይሰራል ስለዚህ አሁን ለምን ትጠቀሙበታላችሁ እሱን እንግዲህ ቡኮም እናቦካበታለን ሻይ እንሰራበታለን ቡና እናፈላለን ያው ማለት ማብራትም ይሰራል ማብራትም ተመጣር በስተቀር ሁሉንም ይሰራል መጸዳጃ ቤቱ ራሱ ሽታ የሚባል እንደዛ ነው እንጠቀመው የሚገርም ነው እና እዚች መጸዳጃ ቤት ውስጥ ቁመን እያወራን መሆኑን ራሱ ረሳሁት ወጣ ስንል ደግሞ ይቻትል ውሃ አለችን እንደዚች አርገን በዚች ከፍተን እንጠቀማለን እሺ አጃክስ አለ እዚሁ ከመጸዳጃ ቤት ወጣችሁ ላርጎም ይፈልግ አለ መታጠቢያ አለ አዎ ይሄው አለ እንደዛ አርገን ስንወጣ ይሄኛው የባዮጋዙ ያ መጥፊያው ነው አዎ ይቺ ደግሞ የምድጃይቷ የምትሄደው ናት ወደታች ይቺ የሳቷ ናት ማፋሰሻዋ ደግሞ ያተወዳ ጉሪ ተቆፍራ አዎ ያው ሰርዷላትና ነው በዛ ይተፋል ተዛ ሲደርቅ አንስተን ወደ ጓሮ እንጠቀመዋለን በጣም ደስ ይላል እና ኮምበሱ ያ ነው የተጀመረው በዛ ብቅ ብሎ ይታያል በአራት ማዕዘን ተጀምሯል በዛ በጀርባ በኩል ማለት ነው የልጁ ደግሞ የህፃኑ ይሄ ነው ይችናል በዚች አርገን እዚች ጋር ይጠቀማል ጣጣት ትምህርትስተሚሄር ማለት ልጅ ነውና እንደው ሜዳ ለሜዳ ዱሮ ቀረ የለም ልክ ነው አሁን ህፃን ልጅ ሰው አይከታተልም ያንማ ለራስህም ይቀፋል ጎመን ዘርተህ አትበላም ራሱ ልክ ነው ሰገራ ምናምን ካለ እንትን ይላል ግቢው ጓሮው ንጹህ ካልሆነ አትክልትም እንደልብ ማድረግ አይቻልም ይሄ አሁን ኮምበሳችን ነው ኢንሻአላህ አሁን ወደ ሎሚም ወደ ምንም እናረጋለን አሁን እንትን ብሎ ነው ማለት ነው ይሄ በሰበሰ ነው አዎ ይሄ አሁን ኮምፖስት ነው የተፈጥሮ ማዳበሪያ ነው ጉድጓድ ተቆፍሮ የተዘጋጀው በፊት አረጋው ነው እንደዚህ አራት ማዕዘን እንጨት እንደዚህ ተክለን ተታች በሱ ጋር ተክለን ይሄው እንደዚህ ነበር በሰው ቁመት ግን ዝናብ ሲመጣና ሲብላላ ሞከከ አሁን ከዛ ይሄ ስለዚህ አሁን እየቆፈራችሁ ነው የምታዋጡት አዎ በጦርያ እየቆፈርን እናነሳለን ከዛ ያንን ደግሞ አሁን ቀጣይ ሲበሰብስልን ያንንም እንወስዳለን በጣም ለውጥ አግኝተንበት በጣም ደስ ይላል ልክ ነው የተፈጥሮ ማዳበሪያ በጣም አስፈላጊ ነው እናመሰግናለን እንግዲህ ቀሪውን ስራ ደግሞ እንትን እንዳንላችሁ እሺ እንግዲህ ውሏችን በጣም ደስ ይል ነበር ያለውን ነገር ግቢውንም የቤት አያያዛችሁንም አይተናል የህይወት መንገድሽንም ስላጫወሽን ከልብ እናመሰግናለን እንግዲህ ያው ከመጀመሪያው የልጅ ማየትሽን ሳላቅ አንቺ በማለት ጀምሬያለሁ ምን አለበት እሺ አላህ ይስጥልኝ ያለ ነው ይሄ ምንም ችግር የለም እኔም እናንተን በጣም ነው የማመሰግነው ኑሩልኝ እና አብሽሩ ሁሉም ታያል ወራህ ዛሬ ምንድን ነው ፍቃዴ ማሻአላህ አላችን እንግዲህ ያው የማይበላ እንኳን
እንጀራ ችግር የለውም ማለት ነው። ለምን ብለሽ ለስተሽ እዛ ስልካጅና ስብሰባ ማታ ራስ ሳደውልልሽ እያልኩሽ ነበረ። ስልኬ ተበላሽቶ በገጠር ከተማ የባዮ ጋዝ አምፖል ይችኛዋ ናት።